ጤና ይስጥልኝ የማይንድሴት ፕሮግራም ተከታታዮች እንዴት አላችሁ? እንኳን ወደ ማይንድሴት ቲዩብ በሰላም መጣችሁ። ዛሬ በ84ኛው ቀን ላይ እንገኛለን። መቶ ጥበብ በመቶ ቀን ብለን በጀመርነው ሐሳብ ትላንትና ስለ አንድ ታሪክ አንስቼላችሁ አቋራጭ ምን ያህል ቆራጭ እንደሆነ ጥገኝነትን ብቻ ሳይሆን ነፃነትን እንደሚያሳጣን መጨረሻም ህይወታችንን አደጋ ላይ እንደሚጥል እኛ ሰርተን ያላገኘነው ነገር ሁሉ የኛ አይደለም ብቻ ሳይሆን እኛንም ሊያጠፋን የሚችል ፓወር እንዳለው የተለያዩ ምሳሌዎችን አንስተን ተነጋግረን ነበር። ዛሬ ደግሞ አንድ ባይት ላይ የተደረገ ጥናትን ተመስርተን አንድ የህይወት ጥበብ እንመለከታለን። ይሄ በ1957 እንደ አውሮፓውያን አቆጣጠር በሃርቫርድ ዩኒቨርሲቲ በዶክተር ከርት ሪችተር በሚባሉ ምሁር የተሰራ ጥናት ነው። ከሳቸውና ከቲማቸው ጋር ያደረጉት ነገር ምንድነው? ብዙ አይጦችን ወስደው ውሃ ውስጥ ጨመሯቸው እንዲሰጥሙ ማለት ነው። ዋኝተው መዳን ስላልቻሉ ብዙ ተንፈራግጠው 15 ደቂቃ ያህል ሞክረው ከዛ ብዙዎቹ ያው ህይወታቸውን አጡ። ከዛ የተወሰኑትን ከዛ ውስጥ ህይወታቸውን አትርፈው ከውሃ ውስጥ አወጡና አድርቀው ሙቀት ላይ አድርገው መግበው ተንከባክበው ካሳረፏቸው በኋላ መልሰው በተመሳሳይ ሁኔታ ወደ ውሃ ውስጥ ይጨምሯቸዋል። አሁንም ራሳቸውን ማትረፍ ወደማይችሉበት ግን እነዚህ አይጦች በሁለተኛው ዙር ላይ ህይወታቸውን ለማትረፍ ያው የተፈጥሮ ጉዳይ ስለሆነ ሞከሩ። ለእናንተ ማቀርብላችሁ ጥያቄ ምናልባት ኮሜንቱ ላይ ልጽፉ ትችላላችሁ። እነዚህ አይጦች የመጀመሪያው ዙር ላይ 15 ደቂቃ ነው የተንፈራገጡት የሞከሩት ህይወታቸውን ለማዳን። ሁለተኛው ዙር ላይ ምን ያህል የሚሞክሩ ይመስላችኋል? 5 ደቂቃ፣ 10 ደቂቃ፣ 20 ደቂቃ፣ 1 ሰዓት ምን ያህል ይመስላችኋል? እስኪ ጻፉ። እናንተ እየጻፋችሁ እኔ እቀጥላለሁኝ። ምክንያቱም የሰው ልጅ የሚሆን ህይወት ያለው ፍጡር ሁሉ አደጋ ውስጥ ሲገባ ራሱን ለማትረፍ ይሞክራል እና ተርፋለሁ በሚል ተስፋ ማለት ነው። ስለዚህ እነዚህ አይጦች ከጥቂት ደቂቃ አረፍትና እንክብካቤ በኋላ እንደገና ውሃ ውስጥ ሲገቡ ለምን ያህል ጊዜ የዋኙ ይመስላችኋል? አልኩት ጥያቄ በጣም ረጅም ነው። ለ60 ሰዓታት በደቂቃ ከወሰዳችሁት 3600 ደቂቃ። ቅድም ለ15 ደቂቃ ነበር። በቀን ከወሰዳችሁት 2 ቀን ተኩል ሙሉ ተስፋ ሳይቆርጡ ራሳቸውን ለማትረፍ እየሞከሩ ነበር። ይሄ በጣም አስገራሚ ነገር ነው። ለምንድነው እሱ የሆነው? የመጀመሪያው ላይ 15 ደቂቃ ሰው ካተረፋቸውና ካወጣቸው በኋላ ተመልሰው ሲገቡ ለምን 60 ሰዓት ቆዩ የሚለው ጥያቄ በጣም ጥልቅ የሆነ የሰርቫይቫልን ወይም ደግሞ ራስን የማትረፍና የማቆየትን ውስጣዊ ማንነት የሚያሳይ ነገር ነው። እንግዲህ የዚህ ቁልፉ ነገር በአንድ ቃል እንግለጸው ከተባለ ተስፋ ነው። የመጀመሪያው ላይ የሚያተርፋቸው ስለመጣ አሁንም በሆነ መንገድ የሚያወጣኝ ይኖራል የሚል ተስፋ ውስጣቸው ስላለ ለሚቀጥሉት 60 ሰዓታት ተስፋ ከመቁረጣቸው በፊት በከፍተኛ ደረጃ ትግል አድርገው እንደነበር ነው የተገኘው። እና ህይወት በአጠቃላይ የተስፋ ጉዞ ናት። የሰው ልጅ በትዝታ የኋላውን ቢያስታውስም ትምህርት ቢማርም በዋናነት ግን የሚኖረው በትዝታ አይደለም፣ በተስፋ ነው። እንደውም አንድ ሰው ስለ እርጅና ተጠይቀው ሲናገሩ ምናለ እርጅና የእድሜ ጉዳይ አይደለም። የሰው ልጅ በተስፋ መኖር አቁሞ በትዝታ መኖር ሲጀምር አረጀ ይባላል። እድሜው ትንሽም ትልቅም ቢሆን አሉ። በጣም አስገራሚ ነገር ነው። እና ተስፋ ሰውን ወደፊት ያስኬዳል። ነገን ምንም አይነት ነገ ሆኖ ቢመጣ እንድንቀበለው ብቻ ሳይሆን እንድናልፈው ያደርገናል። እንደ አእምሮ ሐኪም ብዙ ጊዜ በተለያየ አእምሮ ህመም ውስጥ ያሉ ሰዎች ጋራ በጣም ራሳቸውን ለማጥፋት ከሞከሩም ሰዎች ጋር በመጠነኛ ህመም ውስጥም ካሉ ሰዎች ጋራ ሰርቼ አውቃለሁ። በተለይ ራሳቸውን ለማጥፋት የሞከሩ ሰዎችን ከተረፉ በኋላ አስጠይቃቸው ሁለት ነገር ነው የሚናገሩት። አንደኛው ራስን ወይም ራስሽን ማጥፋት ስለመሞከርሽ ምን ታስቢያለሽ ወይ ምን ታስባለሽ ስል በጣም ራስ ወዳድ ነው፣ ለሚቀሩ ሰዎች አለማሰብ ነው የሚል አባባል አለ። ግን ከዛ በላይ የሚገርመኝ ሁሉ ጊዜ በዛች ሞመንት ላይ ተስፋዬ ስለተሟጠጠ ነው የሚለው አባባል ይደገማል። ሰው ልጅ ያው በተለምዶ ይባላል ያለ ምግብ የተወሰኑ ቀናትን መቆየት ይችላል፣ ያለ ውሃም እንደዛው፣ ያለ አየር ከ5 እስከ 8 ደቂቃ ሊቆይ ይችላል የተለየ ሁኔታ ከሌለ በስተቀር። ያለ ተስፋ ግን ያችን ሞመንትን ማለፍ አይቻልም። ተስፋ አለመኖሩ ወይም ተስፋ መቁረጥ ሰውን ወደ ሞት እንደሚመራ ወይም ከሞት ጋራ ያለውን ትግል እንዲሸነፍ እንደሚያደርገው ብቻ ሳይሆን ተስፋ ደግሞ ያለምንም ሌላ ነገር እገዛ የሰውን ህይወት የመቀጠል አቅም አለው። እንደውም አንድ ሰው ምን አሉ? the only false hope is no hope። የውሸት ተስፋ ሊባል የሚገባውና የሚችለው ብቸኛ ነገር ተስፋ መቁረጥ ብቻ ነው። ሰው በምንም ነገር ላይ እንኳን የውሸት በመትሉት ተስፋ ላይ እንኳን ተንጠልጥሎ ብዙ መከራቸውን ሰዎች ሊያሳልፉ ይችላሉ። እና እዚህ አይጦቹ ላይ ተመለከትነው እንዴት ነው ከ15 ደቂቃ ወደ 3600 ደቂቃ
ይሄ በጣም ብዙ ነው። ብዙ ሺህ እጥፍ ነው። 2 ቀን ተኩል ሙሉ እንትን ያሉት እና በአሁንም በሰዎች ብዙ የምናውቃቸው ሰዎች አሉ። በረሃ አቋርጠው ወደ አውሮፓ የሄዱ ሰዎች፣ ብዙ ነገር ሰምተው አልፈው የሄዱ ሰዎች አሉ። ለረጅም ጊዜ ያለ ምግብ ያለ ውሃ የቆዩ ሰዎች አሉ። ከተለመደውም ውጪ ማለት ነው። ብዙ መከራ በእስር ቤት በቶርቸር ውስጥ ያሳለፉ ሰዎች አሉ። በተለይ በኮንሰንትሬሽን ናዚ ዘመን በሁለተኛ ዓለም ጦርነት ጊዜ አንድ ዶክተር ቪክተር ፍራንክል የሚባል ሰው ሳይኪያትሪስት ከቪየና ሳይኪያትሪስት የሆነ በጣም ከነ ሲግመንድ ፍሩድ ሌቭል የሚታወቅ ሎጎቴራፒ የሚባል ወይም ደግሞ የሳይኮቴራፒ ወይም ደግሞ የምክር ቲዮሪ የፈጠረ ሰው ነው። በ90 ምናምን ዓመቱ ነው የሞተው። ወደ ኮንሰንትሬሽን ካምፕ ወይም ደግሞ ወደዚህ ወደ ግዞት ውስጥ ሲገባ ሊገደል በናዚ ጀርመኖች በጣም የታወቀ ሳይኪያትሪስት ነበር በአውሮፓ ውስጥ። ልጆቹና ሚስቱን ገለውበታል እና እሱ እዛ ኮንሰንትሬሽን ካምፕ በቆየበት ጊዜ ያጠናው ጥናት ነበር። በኋላ የዛን ሐሳቡ ነው እንግዲህ ወደዚህ ሎጎቴራፒ ወደሚባለው ነገር ያመጣው። ምን ማለት ነው ሎጎቴራፒ? ሰዎችን ሚኒንግ በመስጠት ወይም ደግሞ በህይወታቸው ውስጥ የህይወት ዓላማና ትርጉም በመስጠት ከማንኛውም አይነት የአእምሮ ፈተና ልናወጣቸው እንችላለን፣ ልናክማቸው እንችላለን የሚል በጣም የታወቀ ትምህርት ነው። በተለይ ደግሞ አንድ የጻፈው ማን ሰርች ፎር ሚኒንግ የሚል የሰው ልጅ የህይወት ትርጉም ፍለጋ እንደማለት ነው። በጣም የታወቀ መጽሐፍ አለ። ብታነቡትም አይ ሪኮሜንድ፣ ብዙ ጊዜ ሪኮሜንድ የማደርገው መጽሐፍ ነው። የሰው ልጅ ተስፋ ካለው ሊያልፈው የማይችል ነገር የለም ነው የሚለው። እንደውም ምን ይላል? ኮንሰንትሬሽን ካምፕ ውስጥ አንዳንዴ ወረርሽኝ ይነሳና ጠላቶቻቸውን እንኳን ለመበቀል ተስፋ አድርገው የሚኖሩ ሰዎች እንደው ያ እንግዲህ ጥሩ ነው ማለት ሳይሆን መጥፎ እንኳን ተስፋ ያዙ ሰዎች ሲያልፉ ተስፋ የቆረጡ ሰዎች መጀመሪያ የሚሞቱት እነሱ ናቸው ይላል። አክቹአሊ ብዙ ሰዎች ወደ ጤና መታወክ ውስጥ እንደ ካንሰር ወይም ደግሞ ገዳይ የሆኑ ህመሞች አለባችሁ ሲባሉ ወዲያውኑ ሰውነታቸው በቃ ያሽቆለቁልና ይሞታሉ። እንደዚህ በጣም የተለመደ ነው። ተስፋ ግን ያላቸው ሰዎች በምንም አይነት ከባድ ሁኔታ ውስጥ ሲገቡ ያልፋሉ። እንግዲህ እኛ አሁን እንደ ሀገር የምናልፈባቸው ብዙ ነገሮች አሉ። እንደ ቤተሰብ እንደ ግለሰብም ይሄ አንዳንዳችሁን ህይወት አላቅም። አንዳንድ ጊዜ ይሄ ነገር ቢቀየር ያ ነገር ቢሆን የምንለው ነገር አለ። በጣም የሚገርማችሁ ነገር ሁሉ ነገር ያላቸው ሰዎች አንዳንዴ ራሳቸውን ለማጥፋት ሞክረው ይመጣሉ። ምናልባት በቅርብ ጊዜ በተለያየ ጊዜ አሜሪካን ሀገርም በሆሊውድ በጣም የታወቁ ብዙ ነገር ያላቸው ምንም አልጎደላቸው የሚባሉ ሰዎች ራሳቸውን ያጠፋሉ። እነዚህ ሰዎች የሆነ እኛ ቢኖረኝ ብለን የምንመኘው ነገር ስለሌላቸው አይደለም። የሰው ልጅ የሆኑ ፍላጎቶቹ ከተሟሉለት በኋላ የተስፋ ምንጭ ሊሆኑለት አይችሉም። የተስፋ ምንጭ ሞር ጥልቀት ያለው ነገር ነው እና እንደ ሀገርም አሁን ብዙ ነገሮችን ማስተካከል ሊከብደን ይችላል። ግን አንዳችን ለሌላችን የተስፋ ምንጭ መሆን እንችላለን፣ ወይም የተስፋ መቁረጥ ምንጭ ልንሆን እንችላለን። አሁን እያለፍንበት ያለነው እንደ ትውልድም እንደ ሀገርም እንደ ማህበረሰብም አብዛኛው ነገር በማህበራዊ ሚዲያም ላይ በሚተላለፉት በተለያየ መንገድም በመናረጋቸው መስተጋብሮችና ግንኙነቶቻችን ውስጥ ለሌሎች ተስፋ የምንሰጥ ሰዎች ነን ወይስ ተስፋ መቁረጥን የምንፈጥር ሰዎች ነን ብለን ራሳችንን መጠየቅ አለብን። ብዙ ጊዜ እነዚህን የ100 ቀን 100 ጥበብ ሐሳቦችን ለማካፈል ስወስን ከሰዎች ጋር አንዳንድ ጊዜ ያለውን ሪያሊቲ ካለመገንዘብ ካለማወቅ አይደለም፣ ብዙ ቻሌንጅ ውስጥ እንደምናልፍ እረዳለሁ። ግን ያንን ነገር ሁሌ ጠዋትና ማታ መዝፈን ለውጥ ያመጣልን ብዬ አላስብም። በእርግጥ ያንንም ደግሞ መካድ ለውጥ ያመጣል ብዬ አላስብም። ግን ችግሮቻችን እንዳሉ ሆነው በዚህ ውስጥ ጠንካራ የሚያደርገን ይሄንን ከባድ ጊዜ አልፈን ደግሞ ወደ መልካም ዘመን ላይ የሚያመጣን በአንዳችን ውስጥ ሌላችን ተስፋ ስንመለከት፣ ቅንነት ስንመለከት፣ ደግነት ስናይ፣ ፍቅር ስንመለከት ነው። ያ ደግሞ ከሰማይ ዝም ብሎ በዳመና ሰንጥቆ አይመጣም፣ ወይም ደግሞ ከመሬት ውስጥ እንደ ችግኝ ዝም ብሎ አይበቅልም። ከሰው ውስጥ የሚወጣ ነገር ነው። በመናገረው ንግግር በመናደርጋቸው ነገሮች ውስጥ የሚፈጠር ነው። ስለዚህ ይሄንን አይጥ ከ15 ደቂቃ ወደ 3600 ደቂቃ ተስፋ ህይወቱን ከቀጠለለት እኛም ባለንበት ሁኔታ ውስጥ ተስፋ እንዲኖረን ማድረግ አለበት። ስለዚህ በየቀኑ ሰዎችን ተስፋ የምናስቆርጥ ወይም ተስፋ የምንሰጥ ሆነን እንደምንኖር ማወቅ አለብን። ንግግራችን፣ ድርጊታችን፣ አለማድረጋችንም ጭምር አንዳንድ ጊዜ ማድረግ ኖሮብን ያላረግነው ነገር፣ መናገር ኖሮብን ያልተናገርነው ነገር ለልጆቻችን ሊሆን ይችላል፣ ለቤተሰቦቻችን ሊሆን ይችላል፣ አብረውን ለሚሰሩ ሰዎች ይሆናል፣ አንዳንዴ ለሚጠሉንም ሰዎች ሊሆን ይችላል፣ ለማይረዱን ሰዎች ሊሆን ይችላል። ሁል ጊዜ ከውስጣችን ተስፋ የሚመነጭ ሰዎች መሆን አለብን። ምክንያቱም ተስፋ ከተፈጠረና ተስፋ ካለ ጊዜ ያልፋል፣ ችግር ያልፋል፣ ፈተና ያልፋል። ያንን ካለፍን በኋላ ደግሞ ወደ ምንፈልገው ቦታ እንደርሳለን። በዓለም ላይ አሁን ትልልቅ ስልጣኔዎችን በደንብ ስታጠኗቸው
ጨለማ ዘመን አሳልፈዋል። እያንዳንዱ አሁንም በትልልቅ ቦታ የደረሱ አገሮች ያንን ጨለማ ዘመን ያለፉት በምቾት አይደለም፣ በተስፋ ነው። እና ዛሬ እንግዲህ ከዚህ አይጥ ህይወት ከነዚህ አይጦች ህይወት እንድንማር እንፈልገው ነገር የመጀመሪያው እርዳታ የመጀመሪያው ኤክስፒሪየንሳቸው ያፈነጠቀችባቸው ተስፋ አለ። ስለዚህ ተስፋ ዝም ብሎ ከቫኪዩም ውስጥ አይመጣም ማለት ነው። ከሆነ ኤክስፒሪየንስ ነው የሚነሳው። የመጀመሪያው አይጦች ለምን 15 ደቂቃ ኖረው ሞቱ? ሁለተኛው ላይ ግን 3600 ደቂቃ ለምን ቆዩ ስንል የመጀመሪያዋ ፖዚቲቭ ኤክስፒሪየንሳቸው ነች ረጅም ጊዜ ወሰደቻቸው። ስለዚህ ጠዋት ስንወጣ ስንሄድ ቀኑን ሙሉ ስንውል በጽሁፍም በንግግርም በተለያየ መንገድ በመናደርገው ነገር ለሰዎች ፖዚቲቭ ኤክስፒሪየንስ ለመሆን ብንሞክር መልካም ነው። ሰዎችም ደግሞ አንዳንድ ጊዜ ከኛ ቁጥጥር ውጪ ሆነው ኔጌቲቭ ሲሆኑ ያንን ነገር ወደ ውስጥ አለመውሰድ፣ ሁሉ ጊዜ ፖዚቲቭ ኤክስፒሪየንሶች ላይ ማተኮር ጥሩ ነው። እንግዲህ ደግሞ እንደ አማኝ ማህበረሰብ ደግሞ በፈጣሪ የምናምን እግዚአብሔር ሰው ይረዳል ብለን የምናምን ሰዎች ስለሆንን ትልቁ የተስፋ ምንጭ ደግሞ ፈጣሪ ነው። ስለዚህ ያም ደግሞ በጣም ብዙ ያልተጠቀምንበት ነው ብዬ አስባለሁ። ሌላው ነገር ሰዎች ሲወደዱ ተስፋ ያደርጋሉ። ለሰዎች ፍቅር ማሳየት፣ ደግነት ማሳየት፣ ሰዎችን በቀና ቃል መናገር ተስፋ የሚሰጥ ነገር ነው። እንግዲህ ዛሬ ረዘም ያለ አውርቻለሁ። ተስፋ ብዙ ሊወራበት የሚገባ ነገር ነው ብዬ ነው የማስበው። ስለዚህ እኛም ደግሞ 15 ደቂቃ አመታከል ጉልበት ያለን እያለቀብን ያለ የመሰለን ሰዎች ሁሉ በህይወታችን ውስጥ ያሳለፍናቸውን መልካምነቶች የሰዎችን የፈጣሪን የቤተሰብን በማሰብ ተስፋችንን እንድንቀጥል እመኛለሁ። ነገ ደግሞ በሌላ ሐሳብ እንገናኛለን። እስከዛው በሰላም ቆይ።